እኔ ግን ታውቃላችሁ በጣም ደስ ያለኝ ነገር በአሁኑ ጊዜ ጨረቃ ፋሚሊ አንድ መሆን ብቻና ብቻ በቃ የምር ባለፈው ጊዜ እኮ የሆነ ነገር ሲፈጠር ብዙ የሚዘቀዘቅ ነበር፣ የሚናገሩት ንግግር ነበር የማይሆን የምር። አሁን ግን የምር በጣም ነው ደስ ያለኝ። በሁሉም ብትሄዱ ማለት ነው የብሩክ ደጋፊ ሀይሚ ደጋፊ የሚባል ነገር የለም። ጨረቃ ፋሚሊ ነው ያለው አሁን። ይህንን ውጤት የማን መስላችኋል? የሀይሚና ብሩክ ፍቅራቸው ስለተገላለጡ አንድ ላይ ስለሆኑ እነሱ አንድ ከሆኑ እኛን አንድ መሆን አያቅተንም ብዬ ነበር። ያው በጣም ደስ በሚል ጊዜ እየሄድን ነውና ሂዱበት ነው ምላችሁ። ይቺ ልጅ ግን ማለት ታስጨልለን ነው እይ ማለት ነው። እዚህ ላይ መጣ ግትር ብላ የምትናገረው ንግግር ማለት በጣም ነው የሚያስጠላው። የምር በሷ ቻናል ሄዳችሁ የምትሰሙ የነበራችሁ ሰዎች ማለት ነው እንዴት ጀግና እንደሆናችሁ ነው የምላችሁ። እኔ አላያትም የእውነት የምላችሁ ብቻ የተቆራረጠ ምናምን ነው የማየው በቲክቶክ እንዳሉ እንደዚህ ያለች እንደዚህ ተናገረች ሲሉ ብቻ ነው እንጂ አልሄድም ነው። አሁን ግን ሳልፈልግ ተገድጄ ማለት ነው የብሩክና የሀይሚ ስል ማለት እያየው ነው። አሁን ነገ በምን ነው የምትመጣው? ጨነቀኝ የምር። ለማንኛውም ግን ምንም ማድረግ አይቻልም። ላክልኝ ልጆች እኔ ማለት ነው ወይ እናንተ ሁሉም ወይ አሰን ጋር ሼር አድርጉና ወይ ናቲን አምጡት፣ ወይ ካልሆነ የኔ ቤት ይከፈትና አሰን ይመጣል ወደ ሆኑ እኔ ወይ ዛሬ አንድ እርምጃ መራመድ አለብን። ዝም ብለሽ መተኛት የለብሽም። እያንዳንዴ ዛሬ ቤትሽን ክፈችና እንዴ ሀሰን ይምጣ ወይ ናቲ ይምጣ፣ ናቲ ወይ ሀሰን ይምጣ፣ ወዲያውኑ ተደውሎ ይናገር። ዝም ብላችሁ የምታልፉበት ነገር የለም። ነገ በብቻውን የሚያገኘው ነገር ቅንጣታ ነገር የለም። እቺ እያሰበች ነገር አለ። እናቷን ማለት ነው ሞት ከቀሰቀሳት ነው ድራሿ ይጥፋ ከተባለች ነው አንድ ናቲ እያሉ ነው። እሺ ሼር አድርጉት፣ ሼር አድርጉት። እሺ ናቲ ጋር ሼር አድርጉት። እግዚአብሔር ፎሎ ነው ሼር ያደርጋል። ቆይ እኔ ራሴ ሼር አድርጉ ፎሎ ያላችሁ ሰዎች እግዚአብሔርን ምንም እንትን የለም። ይኸው ሼር አድርጌያለሁ ከመጡት ማለት ነው። ሞት ከቀሳቅስ ናቲ ጋር አሰንጋ አየር ለቤክም ይሁን ንፍታም ይሁን ማንም የገባ ሰው ጋር ዛሬ እንዳትዘን እያንዳንድሽ ማለት ነው። እየነገርኩሽ ነው። እኔ ይፈልጋለሁ በቃ እያንዳንድሽ ትፈልጋለሽ። ሀይሚና ብሩኬን እግዚአብሔርን አንድ ስቴፕ ትረመድ። በሰላሳ ኢትዮጵያ ያሳፍራ እናቷን ሙቋ ላይ ነው እምሷን የሚያስቀምጠው። አንቺ ገዳል እንመከትሽ ሴጣን ከቁረጥረሽ ሰላም እንደዚህ ካላት ምንም እሷ ማታፍረ ይቺ ወራዳ ማለት ነው። እሷ ማታፍረ ዲቃላ ወርዳ ሚዲያ ላይ ስትፖስት እሷ ብጣሻ እሷ ሳይሆን እኛ ደግሞ ማፈር አለብን። እኛ የምንም ማፈር እሷ ማታፍረ እኔ የሚያፍርበት ጉዳይ ለኝ። ስለዚህ ሼር አድርጓት ወይ ናቲ ጋር ወይ አሰን ጋር ሼር አድርጉልኝ። ሼር አድርጉልኝ ጋይስ፣ ሼር አድርጉልኝ። ሼር እያደረጋችሁ ተናገሩ ጋይስ፣ ፎሎ ተናገሩ። ምንም ልጅ የለም ምንም ልጅ የለም። ምንም አትፍሩ። ምንም አታመጣም። እቺ ኢከካ ማለት ነው ውሻናት። ምንም ልጅ የለም። በቃ ቡርቴ ሱሱ ከታች ያላችሁ ሁላችሁ ማለት ነው አሰን ጋር ወይ ናቲ ጋር ሼር አድርጉልኝ። ሼር አድርግ ጨረቃ ብሩኬና የሚ ጨረቃ። ስለዚህ ሁላችሁም ሼር አድርጉት፣ ሼር አድርጉት። ሼር አድርጋችሁት ናኒን ናቲን ወይ አሰኒን ማግኘት አለብኝ ዛሬ ማለት ነው። ከዛም በኋላ ነገ እንዳላገኝ ብቻው ምክንያቱም ይሄ ልጅ የብሩኬ ነው ብሎ የተረጋገጠ ነገር ቅንጣታ ነገር አናቅም አታቅንም። ስለዚህ እቺ ልጅ የሆነ ያሰበች ነገር አለ ማለት ነው። ብሩኬ ዲካሙ ራሱ ከሆኑ ራሱ አናቱ ላይ ወጥቷል። ስለዚህ እኛ እነሱ ቢደቅ እኛ መደከም የለብንም እንዴ። እነሱ የተሳሳቱበት ቦታ እኛ እኮ መጠንከር አለብን እንዴ። ምን አስባችሁት ነው? ሼር አድርጉ። እያንዳንድ ሼር እጅሽ ሴጣን ይዞ ነው ከታች ቁጭ ብላችሁት። ለምንድን ነው ሼር ማታደርጉት? አሰን ጋና ናቲ ጋር ሼር አድርጉ። ይምጡ እንዴ ያሉ ሰው ጋር በቃ አፍቴ ራሱ ይሁን መለኛ ይሁን ቡታጅራ ውስጥ ያሉ ኢትዮጵያ ውስጥ ያሉ ሰው እና ጋሽዬ ጋም ይሁን እሙሼ ጋር ይሁን ሼር አድርጉ። ምን ሆነሻል? የምንም አይደለም፣ የምንም አይደለም። ወንድ በል ይፈልጋለሁ ባይዘው እኔ ለለሰው ተመጫችኋለሽ። ወይኔ ምንም ምንም አይታይም። አደራ እንላለን። አምላክ ታዳደራ አደራ እኮ አሁን በቃ ደግሞ በውስጥ ሜንሽን ይደረግላችኋል አለቀ እንጂ አሁን ላለው ኢትዮጵያ ሰው ሸራር ማለት ነው። አንድ ስቴፕ እንደ ሌሎቹ ጋር ይፋጠጣሉ ብላ ማለት ነው። አፈር ቆፍሮ በጊዜ ነው የሚበላት። ይሄንን ትመን ቀድማ
እግዚአብሔር ላይን አይደለችም። በራሷ ገድል ትግባ። ማማ የኛ የምንፈልገው ብቻውን እንዳያገኛት ብቻ ነው አይደለ? ብቻውን እንዳያገኝ እሷ ጦሮንጦስም ትግባ። ስለሱ አይደለም ማሰብ ያለብሽ። ሴቶች እኮ ክብር የሌላት ናት። ሳትገረዝ የተወለደች እቺ አመዳም እኮ ናት። ሳትገረዝ የተወለደች ባክት በቁመት ሞተ ሴት ናት። ወራዳ ሰላም ስሜታዊ አትሆኚ። ሰላም ስሜታዊ አትሆኚ። ተረጋጊሽ። ተረጋጊና ብለን ነው እንደሚሰማላች ማለት ነው። ጀመር ድምጻችን ዩቱብ ላይ ስለሆነ እንደዚህ በጨዋት ወንድማችን በእኛ እንደሚያፍር ሳይሆን ረጋ ብለን ነው የምናወራው። ረጋ ብለን ራሷ ነው የወጣችው። ራስሽን ሆነሽ ለማውራት ረጋ ያለ ይሻላል እንጂ ይሄ ነገር እኮ ዩቱብ ላይ እስካሁን እኮ ስንት ተጭነናል። ደግሞ ለእነሱ ሜንሽን ሲደረግላቸው እነሱ እንዴ አዩ አንዴ ዝም በይ። ልጅን ሰላም ልበላት፣ እናፍቃኛለች። ኧረ ሰላም በያት እናት ጂጂ ዱዳ እኮ ናት እሷ ያለችው። የኔ እናት እኔ የምልሽ አንድ ቁጥር ትጽፋለች። ሲሚ ሰሚራ ደግሞ አንድ ቁጥር ትሰፋለች። ብሩኬ ካለ ትገባ ምን ልታወራ ነው ላለው እሱ ገስት ሲመጣ እዚህ ራሱ ድምፅ አይሰማም። የኔ እናት በጣም እኮ ነው የምውለው። እኔ የምልሽ አንዳንዶቹ ማለት ነው በነገራችን ላይ በፊት ነበራችሁ አሁን የምትመጡ የሚሉት ማለት ነው። መልስ ልስጣቸው። እኛ ገስት ላይ እንገትረ እንደ 4 ሰዓት ጊዜ እኮ ስራ እኮ አለን። ስራ ፈቶች አይደለም። አንቺ አይደለሽም ሰሚራ፣ አንቺ አይደለሽም። እንዲያጨርሽው ማማዬ ሰሚራ አይደለሽም። ስታለ እናለን ከላስ መሰቀል የለብንም የለብንም መሰቀል ተረጋጊ። ምን ነው የመረጋገጥ ነው። መልስ መስጠት አለብሽ። አይደለም ምን ሆነሻል? አንቺ አይደለሽም ሰሚራ፣ በውስጥ ነግርሻለሁ። ኧረ አይደለም እኔ ነብይ አንቺ አይደለም እኔም ነግርሻለሁ በውስጥ። እሺ እሺ ሰሚራ ማንና ማን እንደሆኑ ኦኬ ሰንዬ ገብቶኛል። እዚህ ጋር ሰንዬ ገብቶኛል። ሂድባቸው ብዬ ነው ዝም ብዬ ማር ታላስ ከገባሽ ገባሽ ነው። ተረጋጊ። እኔ ትሽኮ ዋዘኛ እባብ እኮ ነኝ ታውቂያለሽ። ለማንኛውም መልካም ቆይታ ይሁንላችሁ። እመለሳለሁ። እሺ ሰላም ሰንዬ። ጥቃዬን ላጣጥብና የሳቆም ሳቅ አለቀሰው ማለቀሰ ያዘነውም አዘነ። እንግዲህ እዩ ፈጣሪ ልቦና ይስጣትና ድፍት አድርጎት ያሳድራት። ይሄን ነው የምመኝላት በእውነት ድፍት አድርጎ ያሳድራት። ሴቶችን እኮ አልወዳቸውም። ቤትን አልወዳቸውም። በምክንያት እኮ ነው የምጠላቸው። ቆሻሾች ነይ የሚያውን አይቀርስም። እኛ ተቀርሰን አለቀ። ነይ ግቢ የሚዬ ማለት ነው። ዩቱብ ላይ አልወጣም ብለሽ ነው እኔ ቤት አልመጣሽም። አሁን ከአሁን በኋላ አይቀርሱም። ነይ ግቢ። ወንድዬ ነው የወጣው ዩቱብ ላይ እኔ እኮ ተረስቼ ነበረ። ወጥናል። እስካሁን ድረስማ 2-3 ወጥናል። 215 ሰው ነበረ እኮ። ብዙም አላወራም እኮ ነገሩ ትቻለሁ። ድምፅ አስቀምጫለሁ። ነገሩ ትንሽዬ ድምፅ አስቀምጫለሁ። እኛ ማውቀናል። ጉድጓድ ቆፍና ማለት አይጧ ውዴ ወይኔ ፈጣሪ። ኑ ግቡ እናንተ። በቃ አሁን ተራ የእናንተ ነው። ምንም አናወራም። እሺ ኑ። ምን ላይ ነው አላቸው? ዛሬ ስንት ሰው እናንተ ጋር ነበረ? 100 ምናምን ሰው ነበረ። ኧረ 100 አይደለም 215 እኔ መጥቼ ነበረ አልገባም ብዬ የሄድኩ ጊዜ 100 ምናምን ሰው ነበረ። እናንተ ነው ለምንም ዩቱብ ላይ አይታዩም። ለዛ ነው እኮ የሮጡ ሁሉም ነው እኮ እንትና ዩቱብ ከፍታ ነው እኮ እሷ ያገኘት ሰው ቀደተ ወደ ዩቱብ ትወስዳለች። እንትና ሀብ እሷ ናት ዌልካም ያገኘት መታለትን እሷ ሁሉም ቤት ሰላም አሁን እንዴት ናችሁ? እንዴት ነሽ? አለን አለን። ሰንዬ እህት ውሃ እየጠጣችሁ ማሮች ሙቀት ነው።
ያው ምንም ቢሆን ጨረቃ ፋሚሊ እንደዚህ ያምርብናል። ሂዱበት በዚህ መልኩ የምር በዚህ መልኩ በከሄድን ማለት ነው እናሸንፋለን። ጀግኖች ናችሁ እናንተም ሁላችን ማለት ነው። እና ይሄን ሳምንት እስኪያልፍ እንዴት እንደጨነቅ ብታውቂ የምሬን ነው። በቃ በጣም እየጨነቀኝ ነው ስላችሁ የማይሆን ነገር እንዳይፈጠረው እየፈራው ነው። ግን ደግሞ በቃ ፈጣሪ አለ፣ ምንም ማድረግ አንችልም። እኛንም ያው ቢያቋርጡን ይሄን ስራ ቶሎ ብለው ቢቋጭ ደስ ይለን ነበር። ግን ምንም ማድረግ አንችልም እኛ